ታሪኩ የሚጀምረው ዶክተሮች ሙቷል ብለው በደመደሙት አንድ ትንሽ ልጅ ላይ ነው። የልብ ምቱ ሙሉ በሙሉ ቆሟል። በሕክምና ማሽኖች ላይ የሚታየው መስመር ቀጥ ብሏል። አንዳችም የህይወት ምልክት የለውም። የሕክምና ባለሙያዎች ተስፋ ቆርጠው አስክሬኑን ለመሸፈን እየተዘጋጁ ነው። ነገር ግን ማንም ያላስተዋለው አንድ እጅግ አስገራሚ ሚስጥር ነበር። አደጋው በደረሰበት በዛች አስከፊ ሰዓት አንድ ጠብታ የዱር አንበሳ ደም የልጁ ክፍት ቁስል ውስጥ ሰተት ብሎ ገብቶ ነበር። ያቺ አንዲት ጠብታ የአውሬ ደም የክሬቨን የሰውነት አፈጣጠር ከስር መሰረቱ እየቀየረችው እንደነበር ማንም አላወቀም። ወዲያውኑ የልጁ አካል ያልተጠበቀና ከሳይንስ በላይ የሆነ ምላሽ መስጠት ጀመረ። የቆመው ልቡ በድጋሚ ሲመታ፣ የህይወት መለኪያ ማሽኑ ድምጽ ማሰማት ሲጀምር፣ ዶክተሮች ባዩት ነገር ማመን አቅቷቸው በድንጋጤ ፈዘዙ። የሞተው ልጅ ተመልሶ ህይወት ዘርቷል። ክሬቨን የተባለው ይህ ልጅ ከሆስፒታል እንደወጣ ወደ ቤቱ መሄድ አልፈለገም። በውስጡ የፈጠረበት አንድ እንግዳና ኃያል ግፊት ወደ ጫካው እንዲመለስ አስገደደው። እግሮቹ እየመሩት አደጋው ወደ ደረሰበት ሰፊ የሳር ሜዳ ተመለሰ። ብቻውን በዚህ ጭር ባለ ጫካ ውስጥ እየተራመደ ሳለ ድንገት መሬቱ መንቀጥቀጥ ጀመረ። ክሬቨን ግራ ተጋብቶ ዞር ሲል የሚያየውን ማመን አልቻለም። በመቶዎች የሚቆጠሩ ግዙፍ የዱር ጎሾች አቧራውን እያበነኑ በከፍተኛ ፍጥነት ወደ እሱ አቅጣጫ እየተመሙ ነው። አምልጦ የሚገባበት ምንም አይነት ቀዳዳ አልነበረም። ሞቱ እንደደረሰ አምኖ መሬት ላይ ተንበርክኮ ጭንቅላቱን በእጆቹ ሸፍኖ የጎሾችን ኮቴ መጠበቅ ጀመረ። ነገር ግን ማንም ያላሰበው ተአምር ተፈጠረ። ጎሾች እሱን ረግጠው ከማለፍ ይልቅ አንዳቸውም ጫፉን ሳይነኩት ልክ እንደ ውሃ በግራና በቀኝ ተከፍለው አለፉ። በዚህ ቅጽበት የመንጋው መሪ የሆነው ግዙፍ ጎሽ ፍጥነቱን ቀንሶ ከክሬቨን ፊት ለፊት ቆመ። አይኑን ትኩር ብሎ ማየት ጀመረ። ጎሹ በክሬቨን ውስጥ ያለውን አውሬያዊ ኃይል የተረዳ ይመስል በአክብሮት ዝቅ ብሎ መንገዱን ቀጠለ። ክሬቨን አሁን አንድ የተለየ ኃይል እንደተላበሰ ገባው። ከአራዊቶቹ ጋር መግባባት ብቻ ሳይሆን ልክ እንደነሱ የረቀቀ የስሜት ሕዋሳት ባለቤት ሆኗል። የሩቅ ድምጽ መስማት፣ ከርቀት ሽታ መለየት እንዲሁም የእንስሳቱን ስሜት ማንበብ ችሏል። በዚህ ግርምት ውስጥ እያለ ድንገት ጸጥታውን የሰበረ አንድ ኃይለኛ የተኩስ ድምጽ ከርቀት ይሰማል። በአዲሱ የጠራ እይታው አርቆ ሲመለከት ሁለት አዳኞች አንድ ንጹሕ ጎሽን በግፍ ገለው ቆመዋል። ይህንን ሲያይ በውስጡ ያለው የበቀል እሳት እንደ እሳት ጎመራ። አቅሉን ስቶ በከፍተኛ ፍጥነት የሰውን ልጅ አቅም በሚያስንቅ ሁኔታ ልክ እንደ ነብር እየሮጠ አዳኞች ጋር ደረሰ። ምንም ሳያቅማማ አዳኞቹን በቅጽበት ካስወገደ በኋላ ከዛሬ ጀምሮ ማንም ሰው በዚህ ጫካ ያሉትን እንስሳት እንዲነካ እንደማይፈቅድ ለራሱ ቃል ገባ። እሱ የጫካው ጠባቂ፣ የአራዊቱ ንጉሥ ሆኗል። ታዲያ ይህ ሁሉ እንዴት ጀመረ? ክሬቨን እንዴት ይህንን ኃይል አገኘ? ታሪክ ወደ ኋላ እንመልሰው። ከዓመታት በፊት አባቱ እሱንና ታናሽ ወንድሙ ዲሜትሪ ይዞ ወደ አደን ወጥቶ ነበር። አባታቸው ለቤተሰቡ ጊዜ የማይሰጥ ሀብታምና አደን ብቻ የሚያስደስተው እጅግ ጨካኝ ሰው ስለነበር እናታቸው ከከባድ የአእምሮ ህመምና በብቸኝነት ተሰቃይታ ራሷ እንድታጠፋ ምክንያት ሆኗል። ክሬቨን ይህንን የአባቱን ጭካኔ ፈጽሞ ሊረሳው አልቻለም። እናታቸው በሞተች ማግስት እንኳን አባታቸው ሀዘን ሳይሰማው ልጆቹን ይዞ ወደ ጫካ ነበር ያቀናው። በዚያው ቀን አባታቸው አሌክሲ ከተባለ ሌላ ታዋቂ አዳኝ ጋር አብሮ ለመስራት የቀረበለትን ጥያቄ በንቀት ውድቅ አደረገው። አሌክሲም በውስጡ ቂም ይዞ ተመለሰ። ማታ ላይ ዲሜትሪና ክሬቨን ድንኳን ላይ ሲወያዩ ዲሜትሪ አንድ የተለየ ተፈጥሯዊ ችሎታ እንዳለው ያሳየዋል። የሰዎችን ድምጽ ልክ እንደነሱ አድርጎ የመቀየር አስገራሚ ችሎታ ነበረው። በማግስቱ ጫካ ውስጥ አደን ላይ ሳሉ ክሬቨንና ወንድሙ ከዋናው ቡድን ተነጥለው ወደ ትልቁ ጫካ ገቡ። ድንገት አንድ ግዙፍና የተራበ የዱር አንበሳ ፊት ለፊታቸው ተገተረ። ክሬቨን ምንም እንኳን ፍርሃት ቢሰማውም ታናሽ ወንድሙን ለማዳን ሲል ጠመንጃውን ይዞ ከፊት ቆመ። አንበሳው ግን ጊዜ አልሰጠውም። በአንድ ዝላይ ዘሎ ክሬቨን ላይ በማረፍ በኃይለኛ ነረተው። የክሬቨን ጩኸት የሰማው አባቱ በፍጥነት ደርሶ በአንበሳው ላይ የጥይት ናዳ ሲያርከፈክፍበት አንበሳው የክሬቨንን ደረት ክፉኛ ነክሶ ይዞ ሸሸ። ክሬቨን በደም ተጨማልቆ መሬት ላይ ሲወድቅ፣ ጨካኙ አባቱ ግን የልጁን ሕይወት ከማትረፍ ይልቅ አንበሳውን ማሳደድ መረጠ። በሌላ በኩል ደግሞ ካሊፕሶ የተባለች አንዲት ወጣት ልጅ ከአያቷ ጋር ጫካ ውስጥ ነበረች። አያቷ የጥንቆላ ካርድ የምታነብና ጥልቅ የጥንት ሚስጥሮችን የምታውቅ ሴት ስትሆን ከትውልድ ትውልድ የተላለፈ የፈውስ መድኃኒት ለካሊፕሶ ሰጥታት ነበር። ካሊፕሶ በጫካው ውስጥ ስትዘዋወር በደም ተነክሮ የሞተ አፋፍ ላይ የነበረውን ክሬቨን አገኘችው። ምንም ሳታመንታ ያንን ሚስጥራዊ ፈዋሽ መድኃኒት አጠጣችው። ነገር ግን ያላወቀችው ነገር ክሬቨን ቁስል ውስጥ ቅድም የነከሰው የአንበሳ ደም ገብቶ ነበር። ያ የዱር አንበሳ ደምና ልዩ የሆነው የፈውስ መድኃኒት በክሬቨን የደም ስሮች ውስጥ ሲዋሃድ የክሬቨንን የሰውነት አፈጣጠር ሙሉ በሙሉ ቀየረው። በዚህ ምክንያት ነው ክሬቨን ሞቶ
የተነሳው እናም ወደ አይበገሬ አውሬነት የተቀየረው። አሁን ታሪኩ ወደ 16 ዓመት በኋላ ይዘላል። ክሬቨን አሁን ሙሉ በሙሉ ሰው ሆኗል። ነገር ግን አድራሻው ጫካ ውስጥ አይደለም። እጅግ አደገኛ ወንጀለኞች በሚገኙበት አንድ ጥበቃው የጠነከረ እስር ቤት ውስጥ ይገኛል። ሆን ብሎ በሌላ እስረኛ ስም ተመሳስሎ ነበር የገባው። ጠዋት ላይ እስረኞች ሜዳ ላይ ስፖርት በሚሰሩበት ሰዓት ሊያጠቁት የመጡት አደገኛ የጋንግስተር አባላት ያለምንም ርህራሄ አጥንታቸውን እንደ ስኳር ከሰባበረ በኋላ ሁኔታው ከቁጥጥር ውጭ ሲሆን ወደ እስር ቤቱ ዋና አዛዥ ሳይመን ቢሮ ተወሰደ። ሳይመን እጅግ ጨካኝና ሙሰኛ ሰው ነበር። ክሬቨን የሳይመንን ቢሮ ሲመለከት አንድ ያስደነገጠው ነገር አየ። ሳይመን መሬት ላይ እጅግ ውድ የሆነ የዱር አንበሳ ቆዳ አንጥፎ ነበር። ይህንን ሲያይ የክሬቨን ደም ፈላ። አይኖቹ የቁጣ እሳት አዘነቡ። አዛዡ ሳይመን የክሬቨንን መቆጣት ሲያይ ሊያጠቃው ሞከረ። ነገር ግን ክሬቨን ወዲያውኑ አውሬያዊ ባህሪውን ተነስቶ በአንድ ምት ሳይመንን መሬት ላይ ዘረረው። በጭካኔ ህይወቱን አጠፋው። ቀጥሎም ከእስር ቤቱ ማምለጥ ነበረበት። ጠባቂዎች ከየአቅጣጫው ከበው ጥይት ማዝነብ ሲጀምሩ ክሬቨን ልክ እንደ ሸረሪት ግድግዳው ላይ እየተንጠለጠለ በሚያስገርም ፍጥነትና ቅልጥፍና ጥይት እንኳን ሳያገኘው የእስር ቤቱ ረጅም አጥር ዘሎ አምልጦ ወጣ። ውጭ ላይ ጓደኛው በሄሊኮፕተር እየጠበቀው ስለነበር በሰላም አመለጡ። ክሬቨን ይህን ሁሉ ያደረገው ወንጀለኛውን ሳይመንን ለመግደል ብሎ ሆን ብሎ ታስሮ ነበር። አሁን ዓላማው አንድና አንድ ብቻ ነው። ጫካን የሚያጠፋ እንስሳትን በህገወጥ መንገድ የሚያድኑ ክፉ አዳኞችን በጠቅላላ ከምድረ ገጽ ማጥፋት። ወደ ሩሲያ የዱር አንበሳ ጥበቃ ስፍራ ሲመለስ አሁንም የተኩስ ድምፅ ሰማ። አዳኞቹ ብዙ እንስሳትን ገድለው መኪና ላይ ሲጭኑ ደረሰባቸው። የክሬቨን ቁጣ ገንፍሎ ወጣ። አዳኞች በጠቅላላ ማንም ሳያመልጥ በቅጽበት አጠፋቸው። ከመካከላቸውም የአንዱ ኪስ ሲፈትሽ አንድ ሚስጥራዊ ማስታወሻ ደብተር አገኘ። በደብተሩ ውስጥም እንስሳት በህገወጥ መንገድ የሚያድኑ የሚሸጡና አደገኛ ወንጀል የሚሰሩ ታዋቂ ሰዎች ስም ሰፍሮበታል። ክሬቨን ያለምንም ማቅማማት በዝርዝሩ ውስጥ ያሉትን በሙሉ አንድ ባንድ ሊያጠፋ ለራሱ ቃል ገባ። ክሬቨንም የድሮ አዳኙን ካሊፕሶንም ማግኘት ነበረበት። ካሊፕሶ አሁን ታዋቂ ጠበቃ ሆናለች። በቅርቡ በሳይመን ትዕዛዝ የተገደለችውን የጓደኛዋ ቀብር ላይ በተገኘችበት ሰዓት ክሬቨን ከች ብሏል። መጀመሪያ ላይ ማንነቱን አልነገራትም። ነገር ግን ቀረብ ብሎ ከ16 ዓመት በፊት ጫካ ውስጥ ጥላት የሄደችውን የጥንቆላ ካርድ ሲያሳያት ክፉኛ ደነገጠች። ያ ያዳነችው ምስኪን ልጅ መሆኑን አወቀች። ክሬቨን ጓደኛዋን ያስገደለውን የሳይመን እስር ቤት ገብቶ እንደገደለላት ሲነግራት ለማመን አልቻለችም። ነገር ግን ኢንተርኔት ላይ ስታጣራ ዜናው እውነት መሆኑን አረጋገጠች። ከዛች ቀን ጀምሮ ካሊፕሶ የክሬቨን የቅርብ አጋር ሆነች። በህግ ፊት ማምለጥ የሚችሉትን በገንዘባቸው የሚጀነኑትን ወንጀለኞችን መረጃ እየሰጠችው፣ እሱ ደግሞ በጫካው ህግ እርምጃ መውሰድ ቀጠሉ። በሌላ በኩል ደግሞ አዳኙ አሌክሲ የሳይመንን የወንጀል ዓለምና ኔትወርክ ለመረከብ እቅድ አውጥቷል። ሳይመን ከሞተ በኋላ አሌክስ እስር ቤት ውስጥ ወዳሉት የሳይመኑ ቡድኖች በመሄድ መሪነቱን እንዲሰጡት ጠየቀ። ቡድኖቹ ግን በንቀት ስቀውበት ጥይት አርከፈከፉበት። ነገር ግን አሌክስ ምንም አልሆንም። ጥይቱ ሰውነቱን አልበሳውም። ወዲያውኑ አሌክስ ያዘጋጀውን ስናይፐር አውጥቶ ተቃዋሚዎችን በሙሉ ረሽኖ ሲጨርሳቸው የቀሩት በፍርሃት ተንበርክከው አሌክስ መሪያቸው አደረጉት። እንደዚህ እንዳለ በሌላ በኩል ደግሞ ክሬቨን ከ16 ዓመት በኋላ ወንድሙን ዲሜትሪ በልደቱ ቀን ሊያገኘው ሄደ። ዲሜትሪ አሁን ትልቅ ሰው ሆኗል። በሚያስገርም ሁኔታ ለዓመታት የተጣለው አባታቸው በዚያ ቦታ ተገኝቶ ነበር። አባታቸው ክሬቨን አሁንም ቢሆን የቆየ ቂሙን ትቶ ወደ ቤተሰቡ የወንጀል ቢዝነስ እንዲመለስ ጠየቀው። ክሬቨን ግን አባቱን በንቀት አይቶት እኔ አንተን የደም ገንዘብ አልፈልግም በማለት እምቢ አለ። ያ ምሽት በጭንቀትና በጥላቻ የተሞላ ቢሆንም አብረው ጠጥተው ተለያዩ። በማግስቱ ጠዋት ክሬቨን የወንድሙን ክፍል በር ሲከፍት የሚያየውን ማመን አቃተው። ክፍሉ ተመሰቃቅሎ ወንድሙ የለም። አልጋው ላይ ደግሞ የደም ጠብታዎች አሉ። ወንድሙ ታፍኗል። ክሬቨን አቅሉን ስቶ ጠላቶችን መከታተል ማሳደድ ጀመረ። ነገር ግን ከቦታው ሲደርስ አፋኞቹ ወንድሙን የሄሊኮፕተር ውስጥ አስገብተው በረው ነበር። ክሬቨን ሄሊኮፕተሩን ለማስቆም ከእጆቹ አምልጠው ሄዱ። በኋላ እንዳጣረው ከሆነ ወንድሙ ያፈነው አንድ ታዋቂ ቱርካዊ ወንጀለኛ ሲሆን ወንድሙን ለመልቀቅ $20 ሚሊዮን ጠየቀ። ክሬቨን ምንም አማራጭ ስላልነበረው ወደ አባቱ ሄዶ ገንዘቡ እንዲሰጠው ጠየቀ። አባቱ ግን እኔ ለጠላቶቼ አንገቴን አልደፋም፣ 1 ሳንቲም አልከፍልም በማለት ልጁ ሞት አፋፍ ላይ ሆኖ በጭካኔ እምቢ አለው። ክሬቨን ወንድሙን ለማስለቀቅ የራሱን መንገድ ተጠቀመ። ከካሊፕሶ ጋር በመሆን የቱርካዊውን መደበቂያ ስፍራ አገኙት። ቱርካዊ
ቱርካዊው በርካታ የታጠቁ ጠባቂዎች ታጅቦ ነበር። ክሬቨን ግን የሞት ሽረት ትግል ውስጥ ገባ። በሩን ሰብሮ በመግባት የታጠቁትን ጠባቂዎች በሙሉ እንደ ደረቅ ቅጠል አረገፋቸው። በመጨረሻም ቱርካዊውን አግኝቶ ጉሮሮውን በማነቅ ወንድሙ የት እንዳለ ጠየቀው። ቱርካዊውም በፍርሃት እየተንቀጠቀጠ ወንድሙ ያለው አሌክሲ ጋር መሆኑን ተናገረ። አሌክስ በበኩሉ የክሬቨን ወንድምን ዲሜትሪን አፍኖ ዝም ብሎ አልተቀመጠም። ወንድምህ ክሬቨን አባታችሁን መግደሉ አይቀርም፣ ስለዚህ ከኔ ጋር ብትሆን ይሻላል። አባታቸውን እንድትገድልና የእሱ ወራሽ እንድትሆን እኔ ልዩ ኃይል እሰጥሃለሁ እያለ እያባበለውና አእምሮውን እየመረዘው ነበር። ዲሜትሪም በአሌክስ ማባበል ልቡ መሸፈት ጀመረ። በመጨረሻም ወንድሙ ክሬቨንን በመክዳት የክሬቨንን ድብቅ የመሳሪያ ግምጃ ቤትና መደበቂያ ስፍራ ለአሌክሲ አሳልፎ ሰጠው። ክሬቨንና ካሊፕሶ ወደ ድብቅ ስፍራቸው ሲመለሱ ያላሰቡት አደጋ ጠበቃቸው። የአሌክሲ ገዳይ ቡድኖች ቦታውን ከበውት ነበር። ከፍተኛ የተኩስ ልውውጥ ተጀመረ። ነገር ግን ክሬቨን ብቻውን አልነበረም። የጫካው አራዊቶች፣ ተኩላዎችና ነብሮች እንደ ንጉሳቸው በመታዘዝ አብረው ጠላትን ማጥቃት ጀመሩ። ትግሉ በሚያስፈራ ሁኔታ ቀጥሎ እያለ ከአሌክሲ ሰዎች መሃል አንድ ሰዎችን ማደንዘዝ የሚችል ልዩ ችሎታ ያለው ሰው ነበር። ይህ ሰው የክሬቨንን አይን ትኩር ብሎ በማየት አእምሮውን አደንዝዞ ሊወስደው ሲል ካሊፕሶ ከየት መጣች ሳትባል ደርሳ አደንዛዡን ገደለችው። ክሬቨን ወደ ነፍሱ ተመለሰ። አሌክሲ ክሬቨን በሰዎች የተገደለ መስሎት ወደ ጫካው የጥበቃ ስፍራ በልበ ሙሉነት ገባ። ነገር ግን ባልጠበቀው ሁኔታ መሬቱ መንቀጥቀጥ ጀመረ። አሌክሲ ቀና ብሎ ሲያይ ክሬቨን የዱር እንስሳትን መንጋ አስከትሎ በቁጣ እየመጣበት ነው። አሌክሲ በዚህ ሰዓት የመጨረሻውን ካርድ ተጫወተ። ይዞት የነበረውን ልዩ ሳይንሳዊ ሴረም አውጥቶ አንገቱ ላይ ወጋው። በቅጽበት የአሌክሲ የሰውነት ቅርጽ መቀየር ጀመረ። ጡንቻዎቹ አበጡ። ቆዳው ድንጋይ መሰለ እና ወደማይበገረው ግዙፍ አውራሪስነት ተቀየረ። የሰውነቱ ቆዳ ጥይትም ሆነ ስለት የማይበሳው ሆነ። ክሬቨን እና አሌክሲስ ፊት ለፊት ተገናኙ። ጦርነቱ እጅግ ዘግናኝ ነበር። ክሬቨን ምንም ቢያደርግ፣ በቢላዋ ቢወጋው፣ በኃይል ቢመታው አሌክሲን ሊያሸንፍ አልቻለም። አሌክሲ ክሬቨን በደም ተጨማልቆ ሞቱ መቃረቡን አሰበ። ነገር ግን የመጨረሻው ሰከንድ ላይ አንድ ነገር ትዝ አለው። ገና ቆዳው ወደ አውራሪስነት እንዳልተቀየረች አስተዋለ። ሰካበት። የማይበገረው አሌክስ መሬት ላይ ተጋደመ። ለዘላለም ተሰናበተ። በዚህ መሃል ወንድሙ ዲሜትሪ ቦታው ላይ ደረሰ። ክሬቨን ወንድሙን አቅፎ አባታቸው ምንም ያህል መጥፎ ቢሆንም እነሱ ግን ወንድማማቾች መሆናቸውንና አብረው በመልካም መንገድ መቆም እንዳለባቸው አስረዳው። ይህ ሁሉ ካለቀ በኋላ ክሬቨን ወደ ጨካኙ አባቱ ሄደ። ክሬቨን በዝርዝሬ ውስጥ ካሉት ሰዎች መሃል አንተም አለህበት። አሁን አደንህን እንድታቆም ለመጨረሻ ጊዜ ያስጠነቅቅሃለሁ አለው። አባቱ ግን በድፍረትና በንቀት እኔ አዳኝ ነኝ፣ እስክሞት ድረስ አደን አላቆመም፣ ከፈለግ ግደለኝ ብሎ መለሰለት። ክሬቨን ምንም ሳይናገር ጀርባውን ሰጥቶ ሄደ። ክሬቨን ዞር እንዳለ ከየት መጣ ሳይባል አንድ እጅግ ግዙፍ የሆነ የጫካ ድብ ዘሎ በመውጣት አባቱን በጭካኔ ገምጦ ጣለው። ክሬቨን የገዛ እጁን አላቆሸሸም። ነገር ግን የጫካው አውሬ የአባቱን ሕይወት በክሬቨን ትዕዛዝ አጠፋው። ከዚህ በኋላ በድጋሚ ክሬቨን ወንድሙን ዲሜትሪ በልደቱ ቀን ሊያገኘው ሄደ። ክሬቨን ወንድሙ የቤተሰባቸውን ወንጀል ንግድ ትቶ የተስተካከለ ሕይወት የጀመረ መስሎት ባንተ እኮራለሁ አለው። ዲሜትሪ ግን ቀዝቀዝ ባለ ድምፅ ተሳስተሃል ክሬቨን፣ እኔ የቤተሰባችንን ስራ አላቆምኩም፣ አባታችን የጀመረውን እኔ ቀጥለዋለሁ አለው። ክሬቨን ግራ ተጋብቶ እያየው ሳለ ባልተጠበቀ ሁኔታ የዲሜትሪ ፊት ቅርጽ፣ የሰውነት መጠን እና ድምፁ መቀየር ጀመረ። አሁን ወደ ማንኛውም ሰው በአካልም በድምጽ መለወጥ የሚችል አደገኛ ጠላት ሆኖበት ነበር። ክሬቨን የገዛ ወንድሙን አሁን ትልቁ ጠላቱ መሆኑን ሲረዳ ፊልሙ እጅግ በሚያጓጓ ሁኔታ ይጠናቀቃል።